ሰላም ሰላም ውድ ሀበሻ አካዳሚ ቤተሰቦች እንኳን ወደዚህ ቻናል በሰላም መጣችሁ። ሀበሻ አካዳሚ ትምህርቶችን እየሰጠ ይገኛል። የምንሰጣቸው ትምህርቶችም አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን ትምህርት እያስተማረ ስለምንገኝ ለመማር የምትፈልጉ ቤተሰቦች ባዮ ላይ ወይም ቪዲዮ ላይ በማስቀመጠው ቁጥር በማንኛውም ሰዓት በመደወል መማር ትችላላችሁ ማለት ነው። እሺ ውድ ቤተሰቦቼ በዛሬው ትምህርታችን ወይም ቪዲዮአችን ደግሞ ከባለፈው የሚቀጥለውን የቀን 35ኛ ወይም ክፍል 35ኛ ትምህርታችንን ይዤላችሁ መጥቻለሁ ማለት ነው። እንዴት በቀላል መንገድ የእንግሊዘኛ ክህሎታችንን ማዳበር እንችላለን የሚለውን ትምህርት ከጀመርን ዛሬ 35ኛ ቀናችን ደርሰናል ማለት ነው። እንዴት ነው ከሰዎች ጋር መግባባት የምንችለው በእንግሊዘኛ በአጭር ቀን ውስጥ እንዴት እንግሊዘኛ አቀላጥፈን መናገር እንችላለን የሚለውን ትምህርት እየተማማርን ነው ማለት ነው። ስለዚህ እናንተም የምንለቃቸው ቪዲዮዎች ሳትሰለቹ እስከ መጨረሻው ማየትና መከታተል ይኖርባችኋል ማለት ነው። እንዲሁም ለቻናላችን አዲስ የሆናችሁ ቤተሰቦች ላይክ፣ ሼር፣ ሳብስክራይብ እያደረጋችሁ ቤተሰብ ሁኑ፣ እኛንም አበራቱን እያልን ቀጥታ ወደ ትምህርቱ እንሄዳለን ማለት ነው። እና ከዛ በፊት ደግሞ ኦንላይን መማር የምትፈልጉ ቤተሰቦች በማንኛውም ሰዓት በመደወል አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን ትምህርት እያስተማር ስለምገኝ ከመሰረቱ መማር የምትፈልጉ ቤተሰቦች አናግሩኝና መማር ትችላላችሁ ማለት ነው። አሁን ቀጥታ ወደ ትምህርቱ እንሄዳለን ማለት ነው። እንዴት እናንብበው፣ ከዛ ትርጉሙስ ምን ማለት ነው፣ የሆነ ሰው እንደዚህ ቢጠይቀን እኛስ ምን ብለን መመለስ እንችላለን ሚለውን ስለምናይ በድጋሚ ቪዲዮውን እስከ መጨረሻ ማየት እንዳትረሱ ማለት ነው። ያ የመጀመሪያው ምን ይላል? ማን ነው? ቢኢን እንደማንበብ ነው። ቢኢን ቢ ብለን ማንበብ ቢ አለን ቢ። ከዛስ ፒኤን እንደማንበብ እንደ ፔ ቲአይኤን ሼ ብለን ማንበብ ሼ። ኤንን እንደ ን ማንበብ ቲን እንደ ት ማንበብ ፔሸንት ቢ ፔሸንት ቢ ፔሸንት ማለት ምን ማለት ነው? ታጋሽ ሁን ወይም ታጋሽ ሁኝ ለማለት ምን እንላለን? ቢ ፔሸንት ማለት ታጋሽ ሁን ወይም ታጋሽ ሁኝ እያለ ነው ማለት ነው። ቢ ማለት ምን ማለት ነው? ሁን መሆን ማለት ነው። ፔሸንት ማለት ደግሞ ምንድን ነው? ፔሸንት ትዕግስተኛ ማለት ነው። ትዕግስተኛ ታጋሽ። ስለዚህ ቢ ፔሸንት ካለን የሆነ ሰው ታጋሽ ሁን ታገስ እያለን ነው ማለት ነው። ከዛስ እኛ መልሳችን በቀላሉ ምን ብለን መመለስ እንችላለን? አይን እንደምን ማንበብ አይን እንደ አይ ማንበብ ዳብሊው አይን እንደ ዊ ማንበብ እንደ ዊ። ሁለቱንም ኤል እንደ ል ማንበብ ል። አይ ዊል አለን። ከዛ ቢኢን ቢ ብለን ማንበብ አይ ዊል ቢ። ከዛስ ፒኤን እንደ ፔ ማንበብ ፔ። ቲአይኤን ሼ ብለን ማንበብ አሁንም ኤንን እንደ ን ማንበብ ቲን እንደ ት። ፔሸንት አይ ዊል ቢ ፔሸንት አይ ዊል ቢ ፔሸንት ምን ማለት ነው? ትዕግስተኛ ወይም ታጋሽ እሆናለሁ ለማለት አይ ዊል ቢ ፔሸንት። አይ ዊል ስትሉ ገና ለወደፊት ለምታደርጉት ነገር ነው ማለት ነው። ስለዚህ ታጋሽ ሁኑ ስትባሉ ገና ለወደፊት ስለምትሆኑ ነገር ስገልጹ አይ ዊል ብላችሁ መጠቀም ትችላላችሁ ማለት ነው። ከዛ አይ ዊል ቢ አላችሁ። ፔሸንት ማለት ደግሞ ምንድን ነው? መታገስ ታጋሽ ማለት ነው። ስለዚህ አይ ዊል ቢ ፔሸንት ታጋሽ እሆናለሁ ብላችሁ መግለጽ ትችላላችሁ ለዚህኛው መልስ ማለት ነው። ከዛስ ኤን እንደምን ማንበብ ነው? እንደ ኤ ኤንን እንደ ን ኤን እንደ ኤ ኤንን እንደ ን ጂኦን እንደ ጆ ዋይን እንደ ኢንጆይ ቲኦን ቱ ዲኤን ዴ ዋይን ዬ ቱዴይ ኢንጆይ ቱዴይ ምን ማለት ነው? ዛሬን ተደሰትባት ስንባል ኢንጆይ ቱዴይ። ኢንጆይ ማለት መዝናናት መደሰት፣ ቱዴይ ማለት ደግሞ ዛሬ ማለት ነው። ስለዚህ ኢንጆይ ቱዴይ ማለት ዛሬን ተደሰት ማለት ነው። ያ ከዛስ እዚህ ጋር ደግሞ ምን ይላል? ዳብሊኦን እንደማንበብ ነው። እንደ ወ ማንበብ ዳብሊኦን እንደ ወ፣ አርን እንደ ር፣ ኬን እንደ ክ ማንበብ ወርክ ምን ማለት ነው? ወርክ። ከዛ ኤችኤን እንደ ሀ፣ አርን እንደ ር፣ ዲን እንደ ድ። ሃርድስ ምን ማለት ነው? ወርክ ሃርድ ካለን የሆነ ሰው ጠንክረህ ስራ ወይም ጠንክረሽ ስሪ ስንል ወርክ ሃርድ እንላለን። ወርክ ማለት መስራት ማለት ነው። ሃርድ ማለት ጠንካራ መጠንከር። ስለዚህ ወርክ ሃርድ ማለት ጠንክረህ ስራ እያለን ነው ማለት ነው። ከዛ መልሳችን በቀላሉ ምን ብለን መመለስ እንችላለን? አይን እንደ አይ ማንበብ ዳብሊው አይን እንደምን ማንበብ ዳብሊው አይን እንደ ዊ። ሁለቱንም ኤል በአንድ ድምፅ ል ብለን ማንበብ ዊል አይ ዊል። ከዛ ዳብሊው ኤን ወ ብለን ማንበብ አርን እንደ ር ማንበብ ኬን እንደ ክ ማንበብ ወርክ ኤችኤን ሃ አርን እንደ ር ዲን እንደ ድ ሃርድ አይ ዊል ወርክ ሃርድ ምን ማለት ነው? እሰራለሁ ጠንክሬ እሰራለሁ ስትሉ ምን ትላላችሁ?
አይ ዊል ማንን ተጨመርን እዚህ ጋር ዊልን ብቻ መጨመርን አይ ዊል ብላችሁ ከዛ ወርክ ሃርድ አይደል ጠንክሬ እሰራለሁ አላችሁ ማለት ነው። ዊል ገና እሰራለሁ ስለሆነ ለወደፊት። ስለዚህ አይ ዊል ወርክ ሃርድ ጠንክሬ እሰራለሁ ብላችሁ መለሳችሁ ለሌላኛው መልስ ማለት ነው። ያ ኤስ ምን ይላል? ቢኢን እንደምን ማንበብ ነው? ቢኢን በአንድ ላይ ቢ ብለን ማንበብ፣ ቲኤችኤን እንደ ተ ማንበብ እንደ ተ፣ ኤንን እንደ ን፣ ኬን እንደ ክ፣ ኤፍን ዩን እንደ ፉ፣ ኤልን እንደ ል ማንበብ። ቴንክፉል ታንክፉል፣ ቢታንክፉል ቢታንክፉል ምን ማለት ነው? አመስጋኝ ሁን ወይም አመስጋኝ ሁኝ ለማለት ቢ ታንክፉል እንላለን። ቢ ታንክፉል ታንኪዩ ስንላውን አመሰግንሃለሁ አመሰግንሻለሁ። ታንክፉል ማለት ደግሞ አመስጋኝ መሆን ማለት ነው። ስለዚህ ቢ ስንል ደግሞ ሁን እያለን ስለሆነ ቢ ታንክፉል ካለን የሆነ ሰው አመስጋኝ ሁን ወይም ቢ ግሬትፉል ማለት እንችላለን። ስለዚህ ቢ ታንክፉል ማለት ይቻላል። አመስጋኝ ሁን ወይም አመስጋኝ ሁኝ። ከዛ መልሳችን ምን ሊሆን ይችላል? እናንተ ኮሜንት ሴክሽን ላይ አስቀምጡልኝ ምን ማለት እንደሆነ። እሆናለሁ ለማለት ትፈልጉ ወይም አመስጋኝ እሆናለሁ ለዚህኛው መልስ ብቻ በአማርኛ ምን ማለት እንደሆነ በእንግሊዘኛ ጻፉልኝ ማለት ነው። በእንግሊዘኛ ጽፋችሁ ምን ትርጉሙ ምን ማለት እንደሆነ። ቢ ታንክፉል ስትባሉ ምን ትላላችሁ እናንተ? ወይም አመስጋኝ እሆናለሁ ስትሉስ ምን ትላላችሁ? መጨረሻ ጥያቄ የእናንተ ነው ማለት ነው። ጻፉልኝ ማለት ነው ኮሜንት ሴክሽን ላይ። ያ ወደ ቀጣይ እንለፍ። ምን ይላል? ኤል አይን እንደማንበብ ነው እንደ ላይ ማንበብ። ኤፍ ኢን ፍ ብለን ማንበብ ላይፍ ላይፍ። አይኤስን ኢዝ ብለን ማንበብ ላይፍ ኢዝ። ከዛስ ቢኢን እንደ ቢ ማንበብ እንደ ቢ ቢ ብለን ማንበብ። እስከዚህ እስከ ዩ ያለውን ቢ ብለን የምናነበው ቢ። የመጀመሪያውን ኢ ካነበብን ሌላው አያስጨንቀንም ማለት ነው። ምክንያቱም ሁለት አናባቢዎች ወይም ሶስት አናባቢዎች በአንድ ላይ ከመጡባችሁ የመጀመሪያውን አናባቢ ነው የምታነቡት፣ ሌሎችን አትጨነቁም ማለት ነው። ስለዚህ ቢኢን ቢ ብላችሁ ማንበብ ነው። ቲን እንደ ቲ፣ ኤፍዩን እንደ ፉ፣ ኤልን እንደ ል። ቢዩቲፉል 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 ምን ማለት ነው? ላይፍ ኢዝ ቢዩቲፉል ላይፍ ኢዝ ቢዩቲፉል ምን ማለት ነው? ህይወት ውብ ናት ህይወት ውብ ናት ወይም ቆንጆ ናት ስንል ላይፍ ኢዝ ቢዩቲፉል እንላለን ማለት ነው። ላይፍ ማለት ምንድን ነው? ህይወት። ኢዝ ማለት ናት ናው። ቢዩቲፉል ማለት ደግሞ በጣም ቆንጆ ውብ ማለት ነው። ስለዚህ ላይፍ ኢዝ ቢዩቲፉል ካለን የሆነ ሰው ህይወት ቆንጆ ናት ውብ ናት እያለን ነው። ከዛ መልሳችን እንደዛ ሲለን ዋይን የ ብለን ማንበብ፣ ኤስን የስ ስ ብለን ማንበብ የስ የስ። አይቲን ኢት ብለን ማንበብ ኢት፣ አይኤስን ኢዝ ብለን ማንበብ የስ ኢት ኢዝ የስ ኢት ኢዝ ምን ማለት ነው? አዎ እንደዚያ ነው አዎ እንደዚያ ነው ወይም ውብ ናት ለዚህኛው መልስ ማለት ነው። የስ ማለት አዎ፣ ኢት ኢዝ ስንል ነው እያለን ነው ማለት ነው። ስለዚህ የስ ኢት ኢዝ ካለን አዎ እንደዚያ ናት አዎ እንደዛ ነው ብለን መለስን ማለት ነው። ቆንጆ ናት ውብ ናት ብለን መለስን በቀላሉ። ከዛስ ቢኢን እንደምን እናንብበው? እዚህ ጋር ቢኢን እንደምን ማንበብ ነው? እንደ ቢ ማንበብ ነው ቢ። ከዛስ ኬአይን እንደምን ማንበብ? እንደ ካይ ማንበብ ካይ። ኤንን እንደ ን ማንበብ፣ ዲን እንደ ድ ማንበብ ካይንድ ካይንድ። ቢ ካይንድ ቢ ካይንድ ምን ማለት ነው? ደግ ሁን ወይም ደግ ሁኝ ስንል እንላለን ቢ ካይንድ። ቢ ማለት ሁን ማለት ነው መሆን። ካይንድ ማለት ደግሞ ምን ማለት ነው? ደግ መልካም ሰው ማለት ነው። ስለዚህ ቢ ካይንድ ካለን ሰው ደግ ሁን ወይም ደግ ሁኝ እያለን ነው ማለት ነው። ከዛ መልሳችን አይን እንደ አይ ማንበብ አይን እንደ አይ፣ ዳብሊው አይን እንደ ዊ ማንበብ ዊ። ሁለቱንም ኤል በአንድ ድምፅ ል ብላችሁ ማንበብ ል። አይ ዊል አላችሁ። ቲን እንደምን ማንበብ? እንደ ት። አርን እንደ ር፣ ዋይን እንደ ይ። ትራይ ትራይ ትራይ። አይ ዊል ትራይ አይ ዊል ትራይ ምን ማለት ነው? አይ ዊል ትራይ። እዚህ ጋር ትርጉሙን አልጻፉላችሁም። አይ ዊል ትራይ ብያችኋለሁ። እንዴት ማንበብ እንደምትችሉ ብቻ ነው የጻፉላችሁ። ምን ማለት ነው? እሞክራለሁ እሞክራለሁ። ምክንያቱም ትራይ ማለት መሞከር ነው አይደል? አይ ዊል ማለት ደግሞ ገና ለወደፊት እንደሆነ ያሳውቃል ማለት ነው። ስለዚህ አይ ዊል ትራይ ካለን ምን እያለን ነው ማለት ነው? እሞክራለሁ እሞክራለሁ እያለን ነው ማለት ነው። ያ እዚህ ጋርስ ምን ይላል? ኪኢን ኬኢን በአንድ ላይ ኪ ብለን ማንበብ። ሁለቱንም ኢ በአንድ ድምፅ የምታነቧቸው እንደዚህ አይነት ሲመጡባቸው በአንድ ድምፅ የሚነበቡ ማለት ነው። ኬኢን ኪ ብለን ማንበብ። ፒ እንደ ፕ ማንበብ ኬፕ ኬፕ ኬፕ። ከዛ ጂኦን እንደ ጎ። ከዛስ አይኤንን እንደ ኢን፣ ጂን እንደ ግ። ስለዚህ ስናነባው ጎዊንግ 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 ኪፕ ጎዊንግ ኪፕ ጎዊንግ ማለት ነው። ቀጥል ወይም ቀጥይበት እንላለን። ኪፕ ጎዊንግ ኪፕ ጎዊንግ። ኪፕ ማለት መጠበቅ መቀጠል ማለት ነው። ጎዊንግ ማለት ደግሞ መሄድ መጓዝ። ስለዚህ
ኦልሬዲ ኪፕ ጎይንግ ማለት በአጠቃላይ ምንድነው ሀሳቡ? ኪፕ ጎይንግ ካለን ቀጥልበት፣ የያዝከውን ስራ ቀጥልበት፣ አሪፍ ነው እያለ ነው ማለት ነው። ስለዚህ እንዳታቆም፣ ኪፕ ጎይንግ ቀጥል እያለ ነው ማለት ነው። ከዛ መልሳችን ምን ሊሆን ይችላል? አይን እንደ አይ ማንበብ፣ ዳብሊው አይን እንደ ዊ ማንበብ፣ ሁለቱንም ኤል ባንድ ድምፅ ል ብላችሁ ማንበብ። ዌል አላችሁ አይ ዌል። ከዛ ይቅርታ ኬኢን ኬ ብላችሁ ማንበብ፣ ፒን ፕ ብላችሁ ማንበብ። ኪፕ ኪፕ ማለት ምንድነው? መጠበቅ። አይ ዊል ኪፕ ካላችሁ እጠብቃለሁ። ጎይንግ ማለት ደግሞ ምንድነው? መቀጠል ወይም መሄድ ማለት አይደለ? ስለዚህ አይ ዊል ኪፕ ጎይንግ እቀጥላለሁ፣ አላቆምም እቀጥላለሁ አላችሁ ማለት። ኪፕ ጎይንግ ማለት መቀጠል ነው አይደል? አይ ዊል ማለት ደግሞ ገና ለወደፊት እንደዚህ ያደርጋል። ስለዚህ እቀጥላለሁ አላቆምም ብላችሁ መለሳችሁ ማለት ነው። ያ የመጨረሻው ምን ይላል? ቢ ሃፒ ይላል። ይሄ ምን ማለት ነው? በአማርኛ ትርጉሙን ጻፉልኝ ኮሜንት ሴክሽን ላይ ማለት ነው። ምን ማለት እንደሆነ ከእናንተ ጠብቃለሁ ማለት ነው። ያ በዚህ መልኩ ከተለማመዳችሁ በእርግጠኝነት እንግሊዘኛችሁ አሪፍ ይሆናል ማለት ነው። በቀላል መንገድ ወይም በአጭር ቀን ውስጥ እንግሊዘኛ መናገር ትችላላችሁ ማለት ነው። ስለዚህ ከእናንተ የሚጠበቀው የምንለቃቸውን ቪዲዮዎች ማየት እስከ መጨረሻው፣ ከዛ ፕራክቲስ፣ እናንተም ፕራክቲስ፣ እንግሊዘኛ ፕራክቲስ ይፈልጋል። ስለዚህ እናንተም ፕራክቲስ ማድረግ እንዳትረሱ ማለት ነው። ስለዚህ የዛሬው ክላሳችን እዚህ ጋር እናበቃለን። ቀጣይ በሌላ ትምህርት እስከምንገናኝ መልካም ጊዜ ተመኘሁላችሁ። ሰናይ ጊዜ